ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን የቻይና ኩባንያ የአዲስ አበባ አውቶቡሶችን ወደ ተፈጥሮ ጋዝ ተሽከርካሪ መቀየር ስራ ጀመረ። ማንኛውም ደረሰኝ ሳይቆርጥ የተገበያየ አካል በወንጀል እስከመጠየቅ የሚያደርስ የተሻሻለው የታክስ አዋጅ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀረበ። ህወሓት ከባድ የጦርነት አደጋ አሁን ላይ በግምት የሚታው አይደለም ሲል አስጠነቀቀ። በአዲስ አበባ የሚገኙ የዘይት ፋብሪካ የቅባት እህሎች ከገበሬው ቀጥታ ለመረከባቸው ላላስፈላጊ ወጪ እንደዳረጋቸው አስታወቁ። ኢትዮጵያ ከአፍሪካ ልማት ባንክ ያገኘችውን ከ71 ሚሊዮን ዶላር በላይ ብድር ፓርላማው አጸደቀ። ኢትዮጵያ የህዝብ ማመላለሻ አውቶቡሶችን ከናፍጣ ወደ ተፈጥሮ ጋዝ ለመቀየር የሚያስችል መጠነ ሰፊ ፕሮግራሞችን ጀመረች ሲሆን በቻይና ኩባንያ የመጀመሪያ ማሻሻያ የተደረገለት አውቶቡስ በአዲስ አበባ የጎዳና ላይ ፍተሻ በተሳካ ሁኔታ ማጠናቀቁን ቻይና ዴይሊ ዘግቧል። በቻይናው GCL አፍሪካ ኢንዱስትሪያል ግሩፕ የሚመራው ይህ መርሃ ግብር ኢትዮጵያ ከውጪ በሚገባ ነዳጅ ላይ ያላትን ጥገኝነት ለመቀነስና ለአካባቢ ጥበቃ ተስማሚ የሆነ የህዝብ ትራንስፖርትን ለማስፋት የምታደርገውን ሰፊ ጥረት አካል ነው ብሏል። ቻይና ዴይሊ እንደዘገበው ፕሮጀክቱ በአዲስ አበባ አገልግሎት የሚሰጡ ከ2000 በላይ የህዝብ ማመላለሻ አውቶቡሶች በ8 ወራት ውስጥ ለመቀየር ያለመ ነው። በተጨማሪም የመንግስት ንብረት የሆኑ የመርሴዲስ ቤንዝ አውቶቡሶችን ለመቀየር ዝግጅት እየተደረገ ይገኛል። በዘገባው መሰረት ይህ ፕሮጀክት ባለፈው ዓመት ጥቅምት ወር ላይ በጠቅላይ ሚኒስትር አብይ አህመድ እና በቻይናው GCL ግሩፕ ሰብሳቢ ዡ ጎንግሻን መካከል የተደረሰው ስምምነት ተከትሎ የተጀመረ ነው። ይህ መርሃ ግብር በመቀጠል የኢትዮጵያ የኃይል ሽግሽግን አጀንዳ የሚደግፍ ዋነኛ ፕሮጀክት መሆኑ ተመላክቷል። የፕሮጀክቱ ቡድን ተሽከርካሪዎችን ለመቀየር ይፋዊ ፈቃድ ከመሰጠቱ በፊት የመዲናዋ የአውቶቡስ ሞዴሎችና የአሰራር ሁኔታዎችን ለመገምገም ከ3 ወራት በላይ መውሰዱን ቻይና ዴይሊ ዘግቧል። በተጨማሪም ከሁለት የመንግስት የህዝብ ትራንስፖርት ኦፕሬተሮች ጋር አጋርነት ተመስርቷል። ማንኛውም ደረሰኝ ሳይቆርጥ የተገበያየ አካል በወንጀል እስከመጠየቅ የሚያደርስ የተሻሻለው የታክስ አስተዳደር ረቂቅ አዋጅ ለሕዝብ እንደራሴዎች ምክር ቤት ቀረበ። ረቂቁ የታክስ ማጭበርበርን ለመከላከል ለ10 ዓመታት ወደ ኋላ በመሄድ ሂሳቡን በመመርመር ወይም ሂሳቡን ኦዲት በማድረግ ተጨማሪ ግብር ማስከፈልን ለገቢ ሰብሳቢ የሚፈቅድ ነው። ለሚኒስቴሮች ምክር ቤት የቀረበው ረቂቅ የግብር አስተዳደር አዋጅ በተለይም ደረሰኝ ባለመቁረጥ የሚደረግ ግብይት ላይ ከፍ ያለ ቅጣትን የሚያስከትሉ አንቀጾችን የያዘ ነው። ለምክር ቤቱ የቀረበው ረቂቅ የግብር አስተዳደር አዋጅ በተለይም ደረሰኝ ባለመቁረጥ የሚደረግ ግብይት ላይ ከፍ ያለ ቅጣትን የሚያስከትሉ አንቀጾችን የያዘ ነው። ማንኛውም ሰው ህጋዊ ደረሰኝ ያልሰጠ እንደሆነ በእያንዳንዱ ባልሰጠው ደረሰኝ ልክ 100,000 ብር አስተዳደራዊ ቅጣት በገንዘብ ይቀጣል ይላል የማሻሻያ አዋጁ ማብራሪያ። በተጨማሪም ይህንኑ አስተዳደራዊ ቅጣት በአመት 2 ጊዜ የተቀጣ እንደሆነና ሆን ብሎ ድርጊቱ መፈጸሙ ከቀጠለ ድርጊቱ እንደ ወንጀል ጥፋት ተቆጥሮ በወንጀል የሚያስጠይቅ መሆኑ ተብራርቷል። በተጠቀሰው ድርጊት የድርጅት ስራ አስኪያጅ በግል በወንጀል ተጠያቂ የሚሆነው በወንጀሉ ተግባር ተባባሪ ከሆነ ወይንም ደረሰኝ ያልሰጠበትን ለመከላከል የሚያስችል የቁጥጥር ስርዓት ያልዘረጋ ከሆነ እንደሆነም ተደንጓል። በሌላ በኩል አንድ ግብር ከፋይ ግብር ከፈለ በኋላ በ10 ዓመት ጊዜ ውስጥ በማንኛውም ጊዜና እንደገና ሂሳቡ ተመርምሮ ወይም በኦዲት ተጨማሪ ግብር ሊጠየቅ ይችላል ይላል የረቂቅ አዋጁ ማብራሪያ። ይህም በ10 ዓመት የተገደበው በኢትዮጵያ የንግድ ህግና የሂሳብ አያያዝ ህጎች መሰረት የሂሳብ ሰነዶች ጠብቀው መቆየታቸው ያለባቸውን ለ10 ዓመት ብቻ መሆኑ ነው ተብሏል። ሌላው የታክስ አስተዳደር አዋጁ ማሻሻያ የያዘው አዲስ ነገር በታክስ ባለስልጣንና በታክስ ከፋዩ መካከል የሚደረግ አለመግባባት መፍቻ ዘዴን ይመለከታል። ከዚህ ቀደም በነበረው ህግ ግብር ከፋዮች የተጣለባቸውን ግብር ተገቢ አይደለም ብለው ባመኑ ጊዜ መፍትሄ ፍለጋ በታክስ አስተዳደር ስር ለተቋቋመው የቅሬታ ሰሚ ለይግባኝ ኮሚሽንና የህግ ትርጉም በተመለከተ በየደረጃው ባሉ ፍርድ ቤቶች እንዲያመለክቱ የሚያስችል ስርዓት ነበር። ይህንን ለማድረግ ግን ግብር ከፋዮች ቅድሚያ የተወሰነባቸውን ግብር ከ50 እስከ 75 በመቶ መክፈል ይጠበቅባቸው ነበር። ያም ሆኖ መፍትሄ ለማግኘት ረጅም ጊዜ ሊወስድ እንደሚችል በማብራሪያ ጠቅሷል። በተሻሻለው ረቂቅ ደረጃ ለህዝብ እንደራሴዎች ምክር ቤት በቀረበው የታክስ አስተዳደር አዋጅ የተጠቀሰው አሰራር እንዳለ ሆኖ በአጭር ጊዜ አለመግባባቶችን ለመፍታት ያግዛል የተባለ የገለልተኛ አስማሚ አሰራር ላይ ስራ ላይ ይውላልም ተብሏል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ኢትዮጵያ ሊቀርብ የማይችልና አስከፊ ጦርነት ሊገጥማት እንደሚችል ያስጠነቀቀ ሲሆን የፌዴራል መንግስቱ
የሰላም ስምምነቱን ስልታዊ በሆነ መንገድ እያፈረሰና ሀገሪቱን ወደ አዲስ ግጭት እየገፋት ነው በማለት በመክሰስ ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጠይቋል። በሰኔ 3 ቀን ለዲፕሎማቲክ ሚስዮኖችና ለዓለም አቀፍ አጋሮች በላከው ማስታወሻ ላይ ህወሓት በፌዴራል መንግስትና በትግራይ ኃይሎች መካከል ለ2 ዓመታት የዘለቀው አስከፊ ጦርነትን ያቆመው የሰላም ስምምነት የፌዴራል መንግስቱን ለማዳከምና በመጨረሻም ለማክሰም ቆርጦ መነሳቱን እየገሃደ መጥቷል ብለዋል። ምንም እንኳን ህወሓት የስምምነቱ ፈራሚ ቢሆንም ከዚያን ጊዜ ጀምሮ በኢትዮጵያ ብሔራዊ ምርጫ ቦርድ ከፓርቲነት ተሰርዟል። የጉዞ አቅጣጫው ግልጽ ነው ያለው ህወሓት የአንድ ወገን ውሳኔን የማስገደድና የውትድርና ፖሊሲ ከጊዜ ወደ ጊዜ በውይይት በስምምነትና በፖለቲካዊ መግባባት ቦታ እየተተካ ነው። ይህንን አካሄድ መቀጠል አዲስ የጦርነት ግጭትን የመቀስቀስ አደጋን ያባብሳል ሲል ገልጿል። ህወሓት የሰላም ስምምነት ጥሰቶች ስልታዊ እንደነበሩና የስምምነቱ አፈጻጸም ለመከታተል የተቋቋሙት ተቋማት በአብዛኛው ስራቸውን ለማከናወን ባለመቻላቸው ከስምምነቱ ዋና ዋና ድንጋጌዎች መካከል አንዳቸውም ትርጉም ባለው መልኩ አልተተገበሩም ሲል ተከራክሯል። በአዲስ አበባ የሚገኙ የዘይት ፋብሪካዎች የቅባት እህሎች ከገበሬው ቀጥታ ለመረከባቸው ለአላስፈላጊ ወጪ እንደዳረጋቸው አስታወቁ። በአዲስ አበባ ከተማ የሚገኙ ከ18 በላይ ዘይት አምራች ፋብሪካዎች ለምርት ግብዓት የሚገለገሉባቸውን የቅባት እህሎች ከገበሬው ቀጥታ ሲረከቡ በወጪ ስለማይመዘገብላቸው ላላስፈላጊ ወጪ መዳረጋቸውን ገልጸዋል። የኢትዮጵያ የምግብ ዘይት አምራቾች ማህበር እንዳስታወቀው የማህበሩ አባላት ምርቱን ደረሰኝ ካለው ሁለተኛ ወገን ብቻ እንዲያገኙ በማስገደዱ ፋብሪካዎች ለተጨማሪ ወጪ ዳርጓቸዋል። የማህበሩ ስራ አስኪያጅ አቶ ትልቅ ሰው ለታ ሁኔታው በፋብሪካዎች ላይ አላስፈላጊ ወጪ ማስከተሉን ለምርቱ የዋጋ መናር ከፍተኛ አስተዋጽኦ ያበረክታል ሲሉ ተናግረዋል። ፋብሪካዎቹ ምርት ቀጥታ ከገበሬው መረከብ የለባቸውም የሚል ሕግ ወይም መመሪያ የለም ያሉት ስራ አስኪያጁ አሰራሩ በአዲስ አበባ ከተማ በሚገኙ ፋብሪካዎች ላይ ብቻ መተግበሩ ትክክል ነው ብለው እንደማያምኑ ስራ አስኪያጁ ተናግረዋል። ከአዲስ አበባ ውጪ በሌሎች የሀገሪቱ ክፍሎች የሚገኙ ዘይት አምራች ፋብሪካዎች የምርት ግብዓት የሆኑ የቅባት እህሎችን ደረሰኝ ከሌለው ገበሬ በቀጥታ መረከብ አትችሉም በሚል ክልከላ እንደሌለባቸው ያነሱት አቶ ትልቅ ሰው አምራች ፋብሪካዎች በአዲስ አበባ ከተማ በሚገኝ አምራቾች ላይ ግን እንደ አኩሪ አተርና ሰሊጥ ያሉ የቅባት እህሎች ደረሰኝ ካለው ሁለተኛ ወገን ብቻ እንዲገዙ በመደረጉ ለከፍተኛ ወጪ እንደሚዳርጋቸው አብራርተዋል። ማህበሩ እንደ አኩሪ አተርና ሰሊጥ ያሉ የቅባት እህሎች ላይ የተጣለው ገደብ ለአምራቾች ሆነ ለተጠቃሚዎች አስቸጋሪ በመሆኑ መፍትሄ እንዲሰጥበት ቅሬታ ማቅረቡን ተናግሯል። ኢትዮጵያ ከአፍሪካ ልማት ባንክ ያገኘችውን ከ71 ሚሊዮን ዶላር በላይ ብድር ፓርላማ ጸደቀ። የኢትዮጵያ የሕዝብ ተወካዮች ምክር ቤት በአፍሪካ ልማት ባንክ ከተገኘው ከ71 ሚሊዮን 940 ሺህ አሜሪካን ዶላር በላይ የብድር ስምምነትን አጽድቋል። ምክር ቤቱ ባካሄደው 23ኛ መደበኛ ጉባኤ ለአርብቶ አደሩ የምግብና የኑሮ ዘይቤ ማሻሻያ ፕሮጀክት ማስፈጸሚያ የሚውለው ይህንን የብድር ረቂቅ አዋጅ በአዋጅ ቁጥር 1423/2018 በሙሉ ድምጽ ያጸደቀው። የምክር ቤቱ የመንግስት ዋና ተጠሪ ተስፋዬ በልጅጌ እንደገለጹት ብድሩ አርብቶ አደሮች የአየር ንብረት ለውጥን የሚያስከትለውን ተጽዕኖ ለመቋቋም የሚያስችላቸውን የተቀናጁ የልማት ፕሮጀክቶችን ለመተግበር ወሳኝ ነው። በዚህ መሰረት የተገኘው የገንዘብ ድጋፍ የውሃ መሰረተ ልማቶች፣ የእንስሳት ጤና አገልግሎት፣ ዘላቂ የመሬት አያያዝን፣ አግሪ ቢዝነስ ልማትን፣ ታዳሽ የኃይል አማራጮችና የአየር ትንበያ ጣቢያዎችን ለማስፋት እንደሚውል ተገልጿል። አድማጭ ተመልካቾቻችን ከቶፕ ፊኒሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።